እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ነው። በ40 እና በ80 ቀናችን የሥላሴ ልጅነት ያገኘንባት፣ በስነ ምግባር ያደግንባት፣ ሰውን ማክበር፣ ሀገርን መውደድ የተማርንባት ቅድስት ቤተክርስቲያናችን ዛሬ ፈተና ላይ ፊደል ቀርጻ በሰጠች፣ ህንጻን ባቆየች፣ ባህል በጠበቀች ምን አደረገች ተዋህዶ? በየቀኑ ጦር የሚበዛባት፣ አንድ በአማኝነት ይገደላል፣ አንጀት ተዘርግፎ ይገደላል፣ ካህን ይታረዳል፣ ቤተክርስቲያን ይቃጠላል። ለምንድን ነው መከራዋን እንደሚያበዙባት? የብልጽግና መንግስት ከጽንፈኞች ጋር ተባብሮ ያረደን ነው። መንግስት ባይሆን ኖሮ ግጭት ከሳምንት አያልፍም። አማራን ለመግደል ድሮን ያዘመተ አማራን ማን ኦርቶዶክስን ለማዳን ሰራዊት መላክ ያቅተዋል። ትናንትና የሞቱት 6 ሰዎች ደግሞ ዛሬ እዛው ኦቦምሳ መድኃኔዓለም ቤተክርስቲያን ይቀበራሉ። ቀብር ስነ ስርዓቱ ላይ ግን የመንግስት ባለስልጣናት መጥተው ጉዳዩ ቀብሩ እንዳይፈጸም እየተከላከሉ፣ በተለይ በአንድነት በአንድ ህብረት አንድ አካባቢ ላይ እንዳይቀበሩ። ስለ አርሲ ኦርቶዶክስ ያመሙ ዝም ያልክ ጉድህን ስማ። ዘማሪያንና ለሰባኪያን በተለይም ለቤተ ክህነት ሰዎች ይህንን ቪዲዮ ሼር አድርጉልኝ። ለየትኛው ቤተ ክርስቲያን ነው የምትሰብኩት? ለየትኛው ቤተ ክርስቲያን ነው የምትዘምሩት? ለየትኛውም ቤተ ክርስቲያን ነው የምታስተዳድሩት? እንደምነህ እግዚአብሔር ሰማይ ቤት እንዴት ነው እመጣለሁ ብለህ ቆየ ሐሳብ ነው። እኛማ ለልፋ ላፍታ ለቃ ማመልከቻ ጽፈን በወፈ ሰማይ ህዝብ መድረክ ላይ ለፍፈን ጸሎት ቤታችንን እኛው ላይ ቆልፈን የምድር አተካራ ህግጋቱን አልፈን ደብዳቤ ላክንልህ። ብንሰርክም ባንሰርክም እንኳን ክርስቲያኖን መሬቴ እንኳን ኦርቶዶክስ ሆነ። ሰብስክራይብ ለምንድን ነው የማታደርጉት? አሁን አድርጉ። እግዚአብሔር እንደው ክርስቲያኖች እንድንሞት የሚያደርገን ለምንድን ነው? ያገኘነ ሰው ሁሉ ጉልበቱን የሚሞክር በክርስቲያኖች ነው። ጉልበት አለኝ የሚል ሁሉ መግደል እንደሚችል የሚያረጋግጠው እኛን በመግደል ነው። የክርስቲያኖችን እንኳን ትልልቆችን ህፃናትን አንቆ በመግደል ጀግንነት የሚመስላቸው ሰዎች ናቸው ያሉት። የ2 ዓመት ህፃን ሰምታችኋል? ሰሞኑን የታነቀ የ2 ዓመት ህፃን ይታነቃል? ትልቅስ ቢሆን ይታነቃል? ነውር አይደለም እንዴ? እና እንደዚህ ከሆነ እግዚአብሔር ለምንድን ነው ዝም የሚለን? ለምንድን ነው እንድንሞት የሚያደርገው? ልንገራችሁ የእግዚአብሔር ቤተሰቦች፣ አልሆንለት ብሎ ነው? ለኛ ስለማያዝንልን ነው? ባያዝንስ ቢያንስ ለ2 ዓመቱ ህፃን ያዝነው? እኛስ መቼም በደለኞች ነን። ለምንድን ነው እግዚአብሔር ዝም የሚለን? ታውቃላችሁ? ሰማዕትነት የመንግስተ ሰማያት መግቢያ በር ስለሆነ ነው። እስኪ በሉ ሰማዕትነት በሉ። የመንግስተ ሰማያት ምንድነው? መግቢያ በር ነው። ስለዚህ ክርስቲያኖች የክርስቶስ ልጆች በመሆናቸው ሲገደሉ እግዚአብሔር ዝም የሚለው ከዚህ ከዳተኛ ዓለም ወደ እውነተኛው ዓለም ሊወስዳቸው ስለፈለገ ነው። ወደ ቅፉ ሊሰበስባቸው ስለፈለገ ነው። ለዚህ ነበር አንድ የቤተ ክርስቲያን ሊቅ 2ኛው ክፍለ ዘመን ላይ የነበረ እናንተ ግረፉን፣ እናንተ አሰቃዩን፣ እናንተ ደብድቡን፣ መከራውን በጨመራችሁብን መጠን ከእግዚአብሔር አክሊል ይጨመርልናል ያለ ለዚህ ነበር። ክርስቲያኖች በተገፋን ቁጥር ለዚህ ነው የክርስቲያኖችን ደም ጨክኑና አብዝታችሁ እንደ ጎርፍ አፍስሱት ይፍሰስ፣ እነሆ ያ ደም ዘር ሆኖ ሌላ ክርስቲያን አብዝቶ ያበቅላል። የቅዱስ ጊዮርጊስ ደም ዘር ነበረ። ብቻውን ሲገርፉት ሙቶ ሲነሳ ተመልጥ ምን ያለን እያበራ ቦግ ሲል ፊቱ የዛን ጊዜ የንጉሱ ሰራዊት በሙሉ እኛም በዚህ ሰው አምላክ አምነናል ይላል። የሰማዕታት ደም ዘር ነው፣ አፍስሱትና ሌላ ክርስቲያን ያበቅላል ያለ ለዚህ ነበር። የመንግስተ ሰማያት መግቢያ በር ነው። ታውቃላችሁ? የግብጽ ኦርቶዶክስ ተዋሕዶ ቤተክርስቲያን የዘመን ለመለወጫ የምታደርገው ዓመተ ሰማዕታትን ነው። አዲስ ዓመቷን የምትጀምረው ሰማዕታት ብዙ ክርስቲያኖች የተገደሉበትን ዓመት ነው። ለምን ሲባል የዘመን መለወጫው ዕለት የአዲስ ዓመት መግቢያ እንደሆነ ሁሉ ሰማዕትነት የመንግስተ ሰማያት መግቢያ በር ነው።
ግብጽ ውስጥ ያለ ክርስቲያን እያንዳንዱ ክርስቲያን በክርስቶስ ስም ለመሞት እየተዘጋጀ ነው የሚኖረው። እኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታዮች ነን። በ40 እና በ80 ቀናችን የሥላሴ ልጅነት ያገኘንባት፣ በስነ ምግባር ያደግንባት፣ ሰውን ማክበር ሀገርን መውደድ የተማርንባት ቅድስት ቤተክርስቲያናችን ዛሬ ፈተና ላይ ናት። ፊደል ቀርጻ በሰጠች፣ ህንጻን ባቆየች፣ ባህል በጠበቀች ምን አደረገች ተዋህዶ? በየቀኑ ጦር የሚበዛባት፣ አንድ በአማኝ ነብድ ይገደላል፣ አንጀት ተዘርግፎ ይገደላል፣ ካህን ይታረዳል፣ ቤተክርስቲያን ይቃጠላል። ለምንድን ነው መከራዋን እንደሚያበዙባት? እግር አጥባ በተቀበለች፣ የውጭ ጠላት ይወጋት፣ የውስጥ ጠላት ይወጋት። እስጢፋኖስ እኮ የሞቱላት ቤተክርስቲያን፣ እነ ቅዱስ ጊዮርጊስ ሰማዕትነት የከፈሉላት ቤተክርስቲያን ናት እኮ። እነ ቅድስት አርሴማ ሰማዕትነት የተቀበሉላት ናት እኮ ቤተክርስቲያን። እኛ ዘመን እንደዚህ መቀለጃ ትሁን። የብልጽግና መንግስት ከጽንፈኞች ጋር ተባብሮ ያረደን ነው። መንግስት ባይሆን ኖሮ ግጭት ከሳምንት አያልፍም። አማራን ለመግደል ድሮን ያዘመተ አማራን ኦርቶዶክስን ለማዳን ሰራዊት መላክ ያቅተዋል? አርሲ ስንት ዓመት ነው የታረደ? ራሱ ሻሸመኔ አርዶ የራሱን አራጆች እኮ ለፍርድ ያላቀረበ መንግስት እኮ ነው። እነዛን 50 ሰዎች የገደልና ትዕዛዙን የሰጠ ሰው ስልጣን ላይ አይደለም ያለው እንደ ሽመልስ። ያን ሁኔታ የፈጠረ ሳዊሮስ ጳጳስ ተብሎ ቀጥሎ የለ የመንግስት ፍላጎት ነው ይሄ። ይሄም ማወቅ አንዱ መፍትሄ ነው ብዬ ነው የማስበው። ሰላም ጤና ይስጥልኝ። በድጋሚ በሌላ በሐዘን መረጃ ተመልሼ መጥቻለሁኝ። እዛው አርሲ ላይ ነው ያለነው። አርሲ ላይ በኦቦምሳ ወረዳ ላይ ትናንትና በጋዶ ቀበሌ ውስጥ 6 ሰዎች በጥይት እንደተገደሉ ዘግቤላችሁ ነበር። አንዳንድ ሰዎች 5 ነው እያሉ ነው። ነገር ግን በእርግጥ 6 የሞቱ ሰዎች ነበሩ። ከዛ በተጨማሪ እዛው ላይ ወጣ ብሎ በሌላ ቀበሌ ላይ እዛው አርሲ መርቲ ወረዳ ውስጥ ከኦቦምሳ ወጣ ያለች ቀበሌ ላይ ነው ፈረቀሳ ትባላለች ያቺ ቀበሌ። እዛ ቀበሌ ውስጥ እንዲሁ አንድ ሰው በእርሻ ላይ እንዳለ ኦርቶዶክስ የሆነ ሰው ማለት ነው በጥይት ተገድሎ ሞቷል። ስሙም እንዳለ መኮንን ይባላል። እንዳለ መኮንን እድሜው ከ56 እስከ 60 የሚጠጋ ሰው የነበረ ሰው ነው። በእርሻ ላይ እንዳለ ትናንትና ገለውት ሄደዋል። እሱንም ማለት ነው። ይሄኛው ሌላ ነው። ትናንትና የሞቱት 6 ሰዎች ደግሞ ዛሬ እዛው ኦቦምሳ መድኃኔዓለም ቤተክርስቲያን ይቀበራሉ። ቀብር ስነስርዓቱ ላይ ግን የመንግስት ባለስልጣናት መጥተው ጉዳዩ ቀብሩ እንዳይፈጸም እየተከላከሉ፣ በተለይ በአንድነት በአንድ ህብረት አንድ አካባቢ ላይ እንዳይቀበሩ ተበታትነው እንዲቀበሩ እያስገደዷቸው እንደሆነ እየሰማን ያለ ነው። ይሄም ደግሞ ምንም ችግር አልተፈጠረም በሚለው ለሪፖርታቸው አመቻችተው ዘገባዎችን ለመስራት ፈልገው ካልሆነ በስተቀር ኦርቶዶክሳውያን ሲገደሉ በአንድነት መቅበሩ ችግር አልነበረውም። ነገር ግን የኦቦምሳ ያለው ባለስልጣናት ግን ጉዳዩ ሃይማኖታዊ እንዳይመስልባቸው ይሁን በምን ይሁን ባልታወቀ ሁኔታ ላይ ኦርቶዶክሳውያኑ በአንድነት እንዳይቀበሩ በህብረት እንዳይቀበሩ ጭምር እየተከላከሏቸው ነው። እንግዲህ አዲስ መረጃ ካለ ተመልሼ እመጣለሁኝ። በእንደዚህ አይነት ቪዲዮ ባልመጣ ደስ ይለኝ ነበረ፣ ግን የሚደወለው ስልክ ሰላም ይነሳል። በማህተባቸው ኦርቶዶክሳዊ በመሆናቸው ነው የሚገደሉት። እመነኝ፣ ዛሬ ብዙ ተከታይ ኖሮ ዛሬ የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ነህ ብለህ እዚህ ሶሻል ሚዲያ ላይ እየተቀረጸረስ ስለ አርሲ ኦርቶዶክሳዊ መሞት ዝም ያልክ ጉድህን ስማ። ወይ ምን አልሽኝ? የደውልልህ ከአርሲ ነው አባ፣ አርሲ መርቲ ወረዳ። እሺ ወደ ሽርካ ሳይሆን ወደዚህ ፈረቀሳ ወደሚባልበት የአምቶ ወደሚመለስበት አካባቢ ነው የኛ ያለውና፣ እሺ የወረዳው ዋና ከተማ መርቲ ነው። ኦኬ መርቲ አቦምሳ ከተማ ላይ ነው ያለው። ኦኬ እና ትላንት ተክልዬ ነበረ። እሺ የሚኒሻ ጤፍ ማጨድ አለባችሁ ተብለው ተመርጠው ነው የሄዱት እዚህ ከከተማ። ኦኬ እና ኦርቶዶክስ ክርስቲያን ናቸው። 6 ሰው በጥይት ተደብድቦ ሞቷል። ኦኬ የመሬቱ ባለቤትም ኦርቶዶክስ ክርስቲያን ነው። ኦኬ ከና ሚስቱ ከና ልጁ ጎረምሳ ልጅ አለው ይዘውት ሄደዋል። እና ሬሳ አስክሬን እንኳን ሆስፒታል ናቸው ሄደው ፎቶ ማንሳት አልቻለም። ከዚህ በላይ በቁም መሞት የለም።
ባለ ማህተብ ስለሆንክ ማህተብ ስላደረክ ኦርቶዶክሳዊ ስለሆንክ ተመርጠህ ለስራ በሚል ሰበብ ተወስደህ ትገደላለህ። እመነኝ፣ ዛሬ ድምፅህን አሰማ። ዛሬ ተቃውም። የክርስቲያኖች ሞት ይቁም፣ ኦርቶዶክሳውያን መታረዳቸው ይቁም በል። ግዴለህም ነገ ዋጋ እንዳከፍል። ለዘማሪያንና ለሰባኪያን በተለይም ለቤተ ክህነት ሰዎች ይህንን ቪዲዮ ሼር አድርጉልኝ። ለየትኛው ቤተ ክርስቲያን ነው የምትሰብኩት? ለየትኛው ቤተ ክርስቲያን ነው የምትዘምሩት? የትኛውን ቤተ ክርስቲያን ነው የምታስተዳድሩት? አሁን እንደዚህ ኦርቶዶክሳውያን በማህተባቸው ምክንያት ሲገደሉ፣ ሰቆቃ ውስጥ ሆነው በሜንጫ ሲጨፈጨፉ፣ እንደ በግ ሲታረዱ፣ የጅብ እራት ሲሆኑ ዛሬ ድምፅ ያልሆናችሁ ለየትኛው ቤተ ክርስቲያን ነው የምትሰብኩት? ሲዲ ለመሸጥ መዝሙር አወጣን ዩቲዩብ ላይ እዩልን፣ መዝሙር አስመርቁልን፣ መጽሐፍ አስመርቁልን ለማለት የትኛውን ቤተ ክርስቲያን? ክርስቲያኖች ካለቁ በእውኑ እናንተ ለማን ነው የምትሰብኩት? ለማን ነው የምትዘምሩት? ለምንድን ነው ድምፅ የማትሆኗቸው? እዚያ አካባቢ ሄዳችሁ ያልዘመራችሁ አላችሁ? በእውኑ እንጀራችሁን ያልጋገራችሁ፣ ሲዳችሁን ያልሸጣችሁ፣ መጽሐፋችሁን ያልሸጣችሁ አላችሁ? ከሚከፈላችሁ አበል ውጪ ራሱ ማጀታቸውን አራግፈው የሚሰጧችሁ ኦርቶዶክሳውያን፣ እነዛ ደጋግ እናቶች፣ እነዛ አክባሪዎቻችሁ እንደዚህ ሲሞቱ ሲጨፈጨፉ በእውኑ ለምንድን ነው ምንም ያልመሰላችሁ? ጭራሽ ሰልፊ እየተነሳችሁ ፎቶ የምትፖስቱ፣ ጭራሽ ስጋ እየዘለዘላችሁ ሚዲያ ላይ የምትበሉ፣ ተደብቃችሁ የምትበሉት አንሶ ሚዲያ ላይ የምትበሉት፣ እዛ ጋር የሚታረዱትን ኦርቶዶክሳዊ ስጋ እንደበላችሁ ቁጠሩት። አሁንም ኦርቶዶክሳውያን በተለይ መምህራን፣ ፌመስ ዘማሪያኖችን አምጡ፣ ሜንሽን አድርጓቸው፣ ይህን ቪዲዮ አድርሱልኝ። ቪዲዮ እንድትሰሩ፣ ከምዕመናኑ ጎን እንድትቆሙ፣ ድምፅ እንድትሆኗቸው እንጠብቃቸዋለን። በድጋሚ በአርሲ መርቲ ወረዳ 6 ኦርቶዶክሳውያን መገደላቸው ተገለጸ። ትላንት ጥቅምት 24 ቀን 2018 ዓ.ም በአርሲ ዞን መርቲ ወረዳ ከአቦምሳ ወጣ ብላ ባለች ጋዶ ቀበሌ በማሳቸው ጤፍ እያጨዱ ባሉበት ወቅት በታጣቂዎች በአሰቃቂ ሁኔታ በጥይት ተደብድበው 6 ሰዎች ሕይወት ወዲያውኑ ማለፉ ተገልጿል። አስክሬናቸውም እዛው በአቦምሳ በሚገኝ ሆስፒታል መወሰዱንና ስርዓተ ቀብራቸው ዛሬ ጥቅምት 25 ቀን 2018 ዓ.ም እንደሚፈጸምም ተነግሯል። ዛሬም በአርሲ ምድር ላይ የኦርቶዶክሳውያን የደም ድምፅ ጥሪውን አላቆመም። አሁንም ባለማህተብ ወገኖቻችን እየተገደሉብን ይገኛሉ። የቀሩ ምዕመናን እባካችሁ ድረሱልን ብለው ጥሪ ቢያሰሙም የሚደርስ አካል ግን አልተገኘም። ይህንን ጉዳይ በመወትወት ለዓለም አቀፉ ማህበረሰብ በማሳወቅ ጥሪ በምናሰማበት ወቅት ድምፃችሁን የነፈጋችሁ በቤተ ክርስቲያናችን ያላችሁ ትንሽ ተስፋ ያላችሁ ብለን የምናስባችሁ አካላት ምነው ዝምታን መረጣችሁ? ሰገነቱ ተመችቷችሁ ይሆን? የሰንበት ትምህርት ቤቶች አንድነት ህብረት የቤተ ክርስቲያኒቱን ወጣቶች ጠርንፋችሁ ይዛችሁ ምነው ዝም አላችሁ? ይህ የባለማህተቦች ግድያ ለእናንተ ጉዳያችሁ አይደለም? እንዲሁ ሰባኪያን፣ ዘማሪያን ምናልባት የተወሰናችሁ ወጣችሁ ተናግራችኋል። ብዙዎቻችሁ ግን አልተናገራችሁም። አይገዳችሁም? ቆማችሁ የምታገለግሉት ምዕመን በዚህ ያህል ደረጃ ሲታረድ አይገዳችሁም? የኢትዮጵያ አርቲስቶች፣ የጥበብ ሰዎች ባለማህተብ ሆናችሁ ምነው ዝምታን መረጣችሁ? ቢያንስ እንኳን ፍትህ መጠየቅ ከናንተ አይገባም? እንዲሁም ደግሞ የተለያያችሁ ከቤተ ክርስቲያን እጅ የበላችሁ የሚዲያ ተቋማት ጌጡ ተመስገን፣ የኔታ ቲዩብ፣ ፋክት መረጃ የመሳሰላችሁት በቤተ ክርስቲያን ጎርሳችሁ የናጡት ነካሽ ስለምን ሆናችሁ? ይህንን ጥሪ በእያንዳንዱ ቀን ለምን ጉዳያችሁ አታረጉትም? ነገ አድሮ ከምንተዛዘን የላችሁም ብለን ስንል የማይገናኝ ጥቅስ እየጠቀሳችሁ እየመጣችሁ እኛ ልክ እንደ ካህዲ እያስቆጠራችሁ ለምን ትናገሩናላችሁ እንዳትሉ በዚህ የባለ ማህተቦች ግድያ ላይ የድርሻችሁ እንድትወጡ አሁንም ደግመን ደጋግመን እናሳስባችኋለን። አትግደሉን ማለት ትላንት የተገደሉት 6 ሰዎች ገበሬዎች ናቸው። በማህተባቸው ነው የተገደሉት። ለምን ይገደላሉ? በአርሲ አቦምሳ መርቲ አካባቢ ለምን አትግደሉን? ሰው እየተመረጠ በማህተቡ በመስቀል እየተመረጠ እየተገደለ ለማን አቤት እንበል? እሺ አትግደሉ። ሞት ይቁም። ኦርቶዶክሳዊነት መጠቃት ይቁም። አትግደሉን።
የአርሲ ኮሚኒኬሽን በኦሮምኛ ቋንቋ በሰሞኑኛ ጉዳይ ላይ ባወጣው መግለጫ ምን አለ? ቃል በቃል ተርጉሜዋለሁ፣ እንደሚከተለው አቀርበዋለሁ። ለዚህ ቤት አዲስ ከሆናችሁ ፎሎ፣ ላይክ በማድረግ ሁሌም ከእውነተኛ መረጃ ጎን ቁሙ። ጽንፈኝነት ጸረ ዲሞክራሲና ሰላም ነው። የአርሲ ዞን የብሔር ብሔረሰብ በጎሳ በእምነትና በባህል ሳይከፋፈሉ ማህበረሰቡ በአንድነትና በፍቅር በመኖር የሚታወቅ ነው። የዞኑ ማህበረሰብ በጎሳ በእምነት ልዩነት ሳይፈጥር በፍቅር በአንድነት ዘላቂ ልማትን በመስራት የግል ህይወትን ከመቀየር ጎን ለጎን የሀገርን እድገት እውን በማድረግ ውስጥም ሊተካ የማይችል ኃላፊነትን እየተወጣ ይገኛል። ጽንፈኞችና ጠላቶች የማህበረሰቡን በፍቅርና በአንድነት መኖር የራስ ምታት የሆነባቸው አሉባልታና የስም ማጥፋት በተለያዩ ሚዲያዎች በዞኑና በዞኑ አመራሮች ላይ እያካሄዱ ይገኛሉ። በአሁኑ ሰዓትም ጽንፈኞች በእምነት ስም ማህበረሰቡን በማጋጨት ዞኑንና የዞኑን አመራሮች ላይ እየተደረገ ያለው በየትኛውም አቅጣጫ ተቀባይነት የለውም። የዞኑ ማህበረሰብ በጽንፈኞች በዞኑ አመራሮች ላይ እየተካሄደ ያለውን የስም ማጥፋት ዘመቻ ከማውገዝ ጎን ለጎን በጥምረትና በአንድነት በመሆን የጠላትን ዓላማ ማክሸፍ ላይ መቃወም አለብን ብለዋል። በዞኑ ልማት የማህበረሰብ የአብሮ መኖርና የብሔር ብሔረሰብ አንድነቱ በጠላትና ለጽንፈኞች ለሰከንድ አይደናቀፍም። የጠላትና የጽንፈኞች ዓላማ ይወድቃል፣ ልማትና ሰላም ይቀጥላል በማለት መግለጫው ላይ አትቷል። እንደምን እግዜር ሰማይ ቤት እንዴት ነው? እመጣለሁ ብለህ ቆየ ሐሳብ ነው። እኛማ ለልፋ ላፍታ ለቃ ማመልከቻ ጽፈን በወፈ ሰማይ ህዝብ መድረክ ላይ ለፍፈን ጸሎት ቤታችንን እኛው ላይ ቆልፈን የምድራ ተካራ ህግጋቱን አልፈን ደብዳቤ ላክንልህ። አይነን ካየነው 2000 ዘመን እንደቀልድ አለፈ። የመምጣት ዘመን እየኮሰመነ መቅረት ገዘፈ። እንደውም በመጣለው ተስፋ 2000 ዘመን ገትሮን ከጠፋ በቀጠሮ ሰዓት መምጣት ከተሳነው ዜራ በሻ ነው እያሉ ያሙሃል። እኔ ምን አውቃለሁ? አመስግነው ሲሉኝ እልልታ የማቀልጥ ቃሉን ስማ ሲሉኝ ሰባኪው እግር ስር በደስታ መቀመጥ እግዚኦ በል ሲሉኝ እምባዬን የማፍስ ሃሌሉያ ሲሉኝ በሳቅ ልቤ የሚፈስ ምናምንቲ ዕውቀት ውስጤ ያልጸደቀ እንበረከክበት ጉልበቴ ያለቀ እኔ ምን አውቃለሁ? ግን አንተ ደህና ነህ? ከምር እንደሚያሙት ምጽአት ቀረ እንዴ? የሰናፍጭ ቅንጣት ታክል ጥርጣሬ አትከፋም አንዳንዴ? ከሆነስ ሆነና ሰማይ ቤት እንዴት ነው? አብርሃም ሰላም ነው? እዛስ ቤት ገነባ፣ ዛሬስ በድንኳን ነው። እኛማ ይኸውልህ በቤት ኪራይ ችንካል እየተሰቀልን ኤሎሄ እንላለን ዳቦ እንድጥልልን። ወደ ላይ ገነባን፣ ወደ ጎን አሰፋን፣ ወደ ላይም ከላይ ወደ ጎንም ከጎን እንደ ጉድ ተገፋን። ቤት ለእንግዳ ማለት ጭራሹን ጠፋን። አባታችን ሙሴ እንዴት ነው ለክብሩ ውቅያኖስ መክፈያ ወደ ናናት በትሩ። እኛማ ይኸውልህ እንጀራ ፍለጋ ባህር ስናቋርጥ የተስፋዋን ምድር አሸዋ ሳንረግጥ የትም ውሃ በላን የትም አሳላሰን። ንገርልንና በትሩን ያውሰን እናልህ እግዚአብሔር ሆይ ከተስፋዋ ምድር ወደ ሌላ ተስፋ አለን እየቋተን መሄጃው ሲገርመን መመለሻ መንገድ መቆም ያቦታተን። ለአባታችን ሙሴ እንደምትልልን የመሄድ ዘመን ነው ባህር የመሻገር ዱላህ ላክልን ብሎአል በልልኝ። ሰማይ ቤት እንዴት ነው? ዳዊትስ ደህና ነው? ዛሬም ይዘምራል፣ ዛሬም ይፎክራል። ሰላም ነው ጠጠሩ፣ ሰላም ናት ወንጭፉ። እዛ ሳቅል ገዛ ጎልያድ ተራራው ጎልያድ ግዙፉ። እልፍ አላፍ ጎልያድ ከቡን ሲደነፋ ወንጭፉን ጠቅልሎ ምን ነው ዳዊት ጠፋ ብሎአል በልልኝ። ለረከሰ ጠጠር ለሙላ ወርዋሪ ወንጭፍህን ስጠው ለዚህ ታሪክ አውሪ ብለህ እዘዝልን። እንዴት ነህ ጌታዬ? ሰማይ ቤት እንዴት ነው? የሙሴ አልጋ ወራሽ ኢያሱስ ሰላም ነው? ያቆማትን ፀሐይ ግቢ ቢላት ምን ነው? አንተ እንደምታውቀው 13 ወራት ነው ፀሐይ የምንሞቀው። አረ ፀሐይ በዛ፣ አረ ፀሐይ በዛ። የመጣው ወር ሁሉ ፀሐይ እያዘለ የተሾመው ሁሉ ፀሐይ ነኝ እያለ የ13 ወር የእግዚአብሔር ፀሐይ የ13 ወር የእግዚአብሔር ጀንበር ባቃጠላት ምድጃ ሀገር ምን ታምር ሊኖር ይችላል ፀሐይ ሆኖ እንደመፈጠር? አረ እግዚአብሔር በእናትህ በጭንቃ ማላጇ ባዘለ ጀርባዋ ባቀፉት እጆቿ ወይ ዝናብ ላክልን ወይ ዝናብ ሆነና ሙቀት ገደለና። እናልህ ጌታ ሆይ ማጣፊያው አጥሮናል። ስም ያለው ሞኝ ነው ሁሉም ይጠራናል። ጳውሎስ ሲሉን አቤት፣ ጴጥሮስ ሲሉን ወዬ፣ ይሁዳ ሲሉንም አቤት እንላለን። ስማችንን ሸጠን 30 ጭብጨባ እንቀበላለን።
ተው የኛን ነገር። ሰማይ ቤት እንዴት ነው? ዮሐንስ ደህና ናት? ያው የልጅ ልጆቿ በእግሯ ተተክተው የፍሬው ሲገርመን ግንዱንም አንክተው ለፍጥረተ አዳም ባይኑ ይገምጡታል። ሰይጣንም ደህና ነው፣ ኑሮ ተስማምቶታል። ሰውን ለማሳሳት ላይታሽ ማለት ትቷል። ሳይጠራው የሚጎርፍ ህዝብ በዝቶለታል። አረ እግዚአብሔር በእናትህ በጭንቃም አላጇ ባዘለህ ጀርባዋ ባቀፉት እጆቿ ወይ ዝናብ ላክልን፣ ወይ ዝናብ ሆነና ሙቀት ገደለና። ብንሰርክም ባንሰርክም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን